ካንቺ ሰርቃ አርጋው ትሄዳለች። እሷ የራሴ ነው እያለች እኮ ነው። ይሄ ያለው እኔ እጅና የልጅ መቃብር ውስጥ ነው። አንቺ እርግጠኛ ሳትሆኚ ሰርበሽ ለሰላቢ ሰጠሻት። ለሷ የነበረኝ ነገር ሁሉ ነው የወረደው። ግን ማሚ አንቺ ነሽ እኔ የተቀየርሽው። አስተምርሻለሁ ብዬሽ አይደል እንዴ እድል ተማሪ። ስርቆቱ ግን ለራስሽ ስትይ ተይ። የመማር ፍላጎት የለሽም ወይስ በዚህ ሰዓት ክርክር ፈልገሽ ነው? እሺ ደስ እንዳለሽ። እኔ ግን በህይወት ይሰርቅ ያለቅ ከዚህ በኋላ እንደማልሰርቅ። ውሸትና ውሸታምን እጸየፋለሁ። የወሊድ መከላከያ ፖስት ቢል እድል ክፍል? አዎ አይሆንም፣ በፍጹም አይሆንም። ይሄ አንቺ ደግሞ ምን ተነካሽ? አክስቴ ወንድም አክስቴ ጠብቂኝ፣ ጉድ አደረኩኝ። እራሷ ነኝ ጉዷን መናገር ያለባት። ለነገሩ ውሸታም ነው አትናገርም። ምንድነው ሜላት? ቆይ ትምህርት ቤት እያልሽ የት ነው የምትሄጂው? ትምህርት ቤት ብዬ ትምህርት ቤት ነው፣ የትም አልሄድም። ውሸታም ቀዳዳ ሜላት ትዕግስቴ የተፈተንሽኝ። ሲጀመር የቤት ልጅ ትመስያለሽ፣ ግን ዱርዬ ነሽ። ቆይ የማላውቀውን ነገር እንዴት ብዬ ልናገር? ማሚ ከክፍሏ ውስጥ የወሊድ መከላከያ ያገኘው። ምን? አይ አላገኘችውም ብለሽ ተዋሻለሽ? እድል ለምን ዝም ትያለሽ? ምን ይዘጋሻል? ያ የወሊድ መከላከያ ማን ነው? የኔ ነው። ምን? ለኔ ማሳይታኛለች። ምክንያቱም ዋሽታለች ልትባል ስለምትችል። እድል ድጋሚ አንገቴን አስደፋሽኝ። መስረቅሽ ሲገርመኝ። እኔ ያልሰረኩሽ አንቺ ጋር ያለ ደግሞ የኔ ንብረት ነው። ደግሞ አፍሽን ትከፍቻለሽ እንዴ? ውጪ አሁን ኮተትሽን ይዘሽ። እሺ ሆዴ ተንቀጠቀጠ። ሮማን ለምን? እድል ስትሄድ አልቻልኩም። እንደ አይነት ሀዘን የተሰማኝ የልጄ ሞት ላይ ነው። አሁንማ እንደ ሄዳለች፣ እኛም ተገላገልን። እባክሽ ሮማን፣ እኔ ውስጤ ተጨንቋል። እድል ላትመለስ ሄዳለች። በቃ እዚህ ቤት ያላትን ነገር ሁላ ጨርሳለች። ለምን ግን እንዴት ተሰማኝ? ምንድነው ዝም የምትሉት? ተባራለች፣ አባረናታል። ምን? አዎ ክፍሏ ውስጥ የወሊድ መከላከያ ተገኘ። ያንን መከላከያ የወሰደችበት ምክንያት እኔ ነኝ። ጥፋተኛው እኔ ነኝ። ስለዚህ እኔንም አባሩኛ። የእናትህን ልዩ ጌጥ ወስዳለች እኮ። አልወሰደችም። ማሚ ይሄ ነው የአንገቱ ጌጥ። ምናልባት እነሱ ቀደም ብሎ እድልን ባያባሯት ኖሮ ቢኒ ይሄንን የአንገት ጌጥ ደብቆ ራሱ ጋር ማቆየት የፈለገው እዛ ጋር በራሱ መንገድ ማጣራት የፈለገው ነገር ስላለ ነበር ማለት ነው። ያ ማለት ባለፈው ስለ ዲኤንኤ ሲያወራ ነበር። እድልና ማሚ እውነት እናትና ልጅ መሆናቸው በዲኤንኤ ማረጋገጥ እፈልጋለሁ የሚለውን ነገር ሲያስብ ነበርና ይሄ የአንገት ጌጥ ሁለቱም ጋር ተገኝቷል። ማሚ ጋም እድል ጋርም አለና ከዛ ባሻገር ደግሞ የዲኤንኤ ምርመራ አድርጌ ውጤቱ አንድ ከሆነ ይሄ የአንገት ጌጥ የእድል ነው፣ ይሄ ደግሞ ያንቺ ነው በሚለው በዛ መንገድ ነበር እሱ እድልና ማሚ እናትና ልጅ መሆናቸውን ሊያሳውቅ የነበረው ማለት ነው። ግን ደግሞ በመጨረሻም እነሱ እድል የአንገት ጌጥ ሰርቃለች ብሎ ከቤት ሲያባርሯት ምንም አማራጭ ሳይኖረው ሲቀር ነው አሁን ላይ ይሄንን የደበቀውን የአንገት ጌጥ አውጥቶ ለማሚ ያሳያት ማለት ነው። ያው ማሚ ከዚህም በኋላ ምንድነው የምታደርገው የሚለውን ነገር ስናይ የራሷን የአንገት ጌጥ ካስቀመጠችበት ቦታ አምጥታ ሁለቱም የአንገት ጌጥ አሁን ላይ እጇ ላይ መሆኑን ካረጋገጠች በኋላ እድልን ፈልጋ ይቅርታ መጠየቅ ይሆናል ማለት ነው። ጥያቄው እዚህ ጋር እድል አሁን ላይ እሺ ብላ ወደ ቤት ትመለስላችኋለች የሚለው ነገር ነው ማለት ነው። ምናልባት እድል ወደ ቤት ልትመለስበት ትችላለች ብለን የምናስበው ብቸኛው መንገድ ቢኒ የሚያውቀውን ነገር ሁሉ ከነገራት ነው ማለት ነው። ማሚ ያንቺ እናት ልትሆን ትችላለች፣ በዚህ መንገድ እኔ ተጠራጥሬ ያለው እናም ደግሞ ይሄ የአንገት ጌጥ ራሱ አንዱ ማሳያ ነው በሚለው በዛ መንገድ ለእድል ነገሮችን ከገለጸላትና እድል ደግሞ ማሚ እናቴ ናት የሚለውን ነገር ተቀብላ ወደ ቤት ከመጣች ነው እንጂ አሁን ላይ በጣም ተናዳለች፣ በጣም ተማራለችና እድል ከዚህም በኋላ ወደዛ ቤት ልትመለስበት የምትችለው አጋጣሚዎች በጣም ጠባብ ናቸው ማለት ነው። ቢኒ ደግሞ እዚህ ጋር የሚጠራጠረውን ነገር ማሚኮ ያንቺ እናት ናት የሚለውን ነገር ከነገራት ቢኒ ባለፈው ሲሆን የነበረውን ነገር እድል ደግሞ አሁን ላይ ትሆናለች ማለት ነው።
ቢኒ ባለፈው ከአክስቴ ልጅ ጋር ተኝቻለሁ፣ ከአክስቴ ልጅ ጋር አልጋ ተጋሪቻለሁ በሚለው ባለፈው ያንን የስቃይ ቀናትን ሲያሳልፍ ነበርና እድል አሁን ላይ የምታስበው ሮማንና ማሚ እህትማማቾች መሆናቸውን ታውቃለች። ቢኒ ደግሞ የሮማን ልጅ ነው። እኔ የማሚ ልጅ ከሆንኩኝ ለካ ከአክስቴ ልጅ ጋር ነው እንዴ የተኛወት በሚለው ባለፈው ቢኒ ሲሆን የነበረውን ነገር እሷ አሁን ላይ ትሆናለች ማለት ነው። ምናልባት ባለፈው መሀሪ ሲያወራ በነበረው መሰረት የዲኤንኤ ውጤቱ ሊመጣ አንድ ቀን ብቻ ነው የቀረው የሚለውን ነገር ሲያነሳ ነበር። እዛ ጋር ቢኒና ሮማን የዲኤንኤ ምርመራ ናሙና ለማስደረግ እድል ናሙና ወስዳ ለሱ ሰጥታው ነበርና የዛ ናሙና ውጤት እንደነገ ይደርሳል የሚለውን ነገር አንስቶ ነበርና ምናልባት በዚህ መሃል ቢኒ ይሄንን እውነት ከመናገሩ በፊት መሀሪ ውጤቱ እንደደረሰ ለእድል ደውሎ ከነገረ ምናልባትም እድል ይሄንን ነገር ለቢኒ አሳውቃ ቢኒም ሮማን እናቴ ካልሆነች እድል ይሄንን ነገር ብትሰማ ምንም አትሆንም ወይ ደግሞ ባለፈው እኔ ስሆናቸው የነበሩትን ነገሮች አትሆንም በሚለው ማሚ የሷ እናት እንደሆነች ይነግራታል ማለት ነው። ያው ከዛም በኋላ ምን ይፈጠራል የሚለውን ነገር መገመት አያዳግትም። ማሚ ዛጋ ሮማንን ከቤት ታባረራለች ወይ ደግሞ እሷ ያደረገችባት ነገር በህግ ልትጠይቃትም ትችላለች ማለት ነው። ከዚህ ሁሉ ደግሞ በጣም የሚያሳዝነው የሜላት ነገር ነው ማለት ነው። ሮማን እዛ ጋር ላደረገችው ነገር ከዛ ቤት ብትባረር ሜላትም ከሷ እኩል መባረሯ አይቀርም ማለት ነው። ያ ማለት አሁን ላይ እድል ላይ እያደረጉት ላለው ነገር ሜላት ከሮማን እኩል እየተባበረች ወይ ደግሞ እድል ላይ ብዙ ነገሮችን እያደረገች ነው። ምንም እንኳን እድል ማናት ምንድናት የሚለውን ነገር ባታውቅና ማሚ ጋር የነበረው የአንገት ጌጥ እንዴት እድል ጋም ሊኖር እንደቻለ ብዙ ነገሮች ግራ ቢገባትም ግን ደግሞ ሮማን ልትነግራት አልቻለችምና ሰርቃለች እንዲያድርጋለች በሚለው እድል ላይ ላደረጉት ነገር ምናልባትም እሷም ከማሚ የሆነ ቅጣት ታገኛለች ብለን እንጠብቃለን ማለት ነው። ሌላው ነገር ደግሞ ዛሬ ላይ ሮማን የእድል ክፍል ውስጥ የወሊድ መከላከያ ተገኝቷል የሚለውን ነገር ስትሰማ ለምንድን ነው እንደዛ የሆነችው የሚለውን ነገር ለመረዳት በጣም ቀላል ነው ማለት ነው። እሷ ዛጋ እድል የማሚ ልጅ እንደሆነች እድል ከዚህም በፊት ብሌን የነበረችው ልጅ እንደሆነች አሳምራ ታውቃለች። የእህቴ ልጅ ናት ወይ ደግሞ ስጋዬ ናት የሚለው ነገር ምንም አላሳሰባትም። እሷ እዚህ ጋር የምታስበው እንዴት አድርጌ የማሚን ንብረት ሙሉ ቢኒ እንዲወርሰው ላድርግ የሚለውን ነገር ነው የምታስበው እንጂ ከዚህም በፊት እድል ላይ ያንን በደል አድርሻለሁ፣ እሷ ቤተሰቦቿን እንዳታገኝ አድርጌያለሁ፣ ግን ደግሞ ዛሬ ላይ አጋጣሚዎች ከእናቷ ጋር እንድትገናኝ አድርጓታል። ስለዚህ ከእናቷ ጋር ትኖር፣ እኔም ላደረኩት ነገር ይቅርታ ልጠይቃት የሚለውን ነገር ማሰብ ሳይሆን እሷ አሁን ላይ እያሰበች ያለችው በክፋቷ መቀጠል ወይ ደግሞ እድል ከዛ ቤት እንድትጠፋና ባለፈው የሆነ መርዝ ይዛ መታ ነበርና በዛ መርዝ እድልን እስከ መግደል የሚለውን ነገር መመኘት ራሱ የጭካኔዋን ጥግ ነው የሚያሳየው ማለት ነው። እድል ደግሞ የማሚ ልጅ ነች፣ ቢኒ የሷ ልጅ ነው። እዛ ጋር ሜላት እድል ክፍል ውስጥ የወሊድ መከላከያ አግኝቻለሁ የሚለውን ነገር ስትሰማ እድልና ቢኒ አብሮ እንደተኙ እርግጠኛ ሆና ነው ምን ብላ እንደምትናገር ግራ ገብቷት እዛ ጋር ለሜላትም ስለ ነገሩ ልታስረዳት አትችልም። እናም ደግሞ ወደ ቤት ሄዳ ለቢኒ ራሱ ለምን እንደዚህ ያደረግ ለምን ከአክስት ልጅ ጋር ተኛ የሚለውን ነገር በቀጥታ ከጠየቀችው ቢኒ ለካ እድል የማሚ ልጅ እንደሆነች ታውቂያለሽ እንዴ የሚለውን ነገር ስለሚጠይቃት እንዴት እንደምትናገር ግራ ገብቷት ነበር። እንዴት እንዲታረጋለ ለምን እንዲታረጋለ በሚለው መናገር እስከሚጨንቃት ድረስ ነገሩን ሸፋፍና ያለፈችው ማለት ነው። ግን ደግሞ ደስ የሚላት ይሄንን ነገር ተናግራ ቢኒንም ተቆጥታው ቢኒም የሷ ተባባሪ ሆኖ እድልን ከዛ ቤት ቢያባርሯትና እሱም ከሷ እኩል የማሚን ንብረት እንዴት አድርጌ ልውሰድ እንዴት አድርጌ ልውረስ የሚለውን ነገር ቢያስብ በጣም ደስ ይላት ነበር። ቢኒ ደግሞ የሷን ያህል ተንኮለኛ ወይ ደግሞ የሷን ያህል ክፉ ሰው አይደለምና አሁን ላይ በሷ ሴራ ውስጥ ሊተባበር አይችልም ማለት ነው። ሌላው ነገር ደግሞ ምናልባት የዲኤንኤ ውጤት ራሱ ቢኒ የሷ ልጅ እንደሆነ ቢያሳይ ራሱ እሷ ከዚህም በፊት ላደረገችው ነገር አሁን ላይ እነሱን ይቅርታ ጠይቃ ቢኒንም ይቅርታ ጠይቃ ከነሱ ጋር በሰላም መኖር እየቻለች አሁንም በክፋቷ መቀጠሏ ራሱ ቢኒ የሷ ልጅ ቢሆን ራሱ በእርግጥ የሷ ልጅ እንዳልሆነ ግልጽ ነው። ግን ደግሞ የሷ ልጅ ቢሆን ራሱ ከዛም በኋላ ከውጤቱ በኋላ ራሱ እሷን እንደ እናት እንዳይቀበላት ነው ዛሬ ላይ እሷ በክፋት እየቀጠለች ያለችው ማለት ነው። በእርግጥ አሁን ላይ ውጤቱ መጥቶ ይሄንን ነገር ከሰማች እንዴት እንደምትቀበለው ባይታወቅም የዲኤንኤ ውጤት አስደርጌ ነበር ቢኒም ያንቺ ልጅ እንዳልሆነ ተረጋግጧል የሚለውን ነገር እድል ከነገረቻት ሮማን
ነገሮችን ለመቀበል በጣም ይከብዳታል ማለት ነው። ያ ማለት ቢኒ የሷ ልጅ አልሆነም ማለት ለካ ለሰው ልጅ ነበር ይሄንን ሁሉ አመት ስለፋ የነበረው፣ ለካ ለማላቀው ልጅ ነበር ነገሮችን ሳመቻች የነበረው በሚለው ቢኒ እዚህ ጋር የሚወርሰውን የሜላትን ንብረት እያሰበች ትክክለኛው ልጄ የት ነው ያለው፣ የት ይሆን ይሄን በሚለው ምናልባትም እሱን ወደ መፈለግም ልትሄድ ትችላለች ማለት ነው። ባለፈው እንዳነሳ ነው የቢኒ የድሮ ጓደኛ ብሩክ የሷ ልጅ ከሆነ አሁን ላይ እሱ ውጪ ነው ያለው። ምናልባትም እሱም በቀላሉ ለማግኘት ቀላል ላይ ሆንላት ስለሚችል ሮማን አሁን ላይ ማሚን ይቅርታ ጠይቃ ከነሱ ጋር በሰላም ብትኖር ይሻላታል ማለት ነው። ምናልባትም ወደ ማደጎ ቤቱ ተመልሳ እዛ ማደጎ ቤቱ ብሩክ የት እንዳለና እንዴት እሱን ማግኘት እንደምትችል ነገሮችን አመቻችተውላት እሱም መጥቶ ከሱ ጋር የዲኤንኤ ምርመራ አድርጋ ብሩክ የሷ ልጅ እንደሆነ ራሱ በዛ መንገድ ካረጋገጠች ነው እንጂ ከዚህም በፊት ብሩክ የቢኒ ጓደኛ ነው፣ አይለያዩም፣ አብሮ ናቸው የሚውሉት፣ እንደዚህ ናቸው የሚለው ነገር ስለተወራ ብቻ ብሩክ የሷ ልጅ ነው የሚለውን ነገርም ልናነሳ አንችልም ማለት ነው። ብሩክ ደግሞ ወደ ሀገር ውስጥ ተመለሰና የዲኤንኤ ምርመራ አድርጎ እሱም የሮማን ልጅ አልሆነም ማለት ደግሞ ምናልባትም ሮማን ትክክለኛ ልጇን ለማግኘት ነገሮች ሁሉ ይጠሙባታል ማለት ነው። ሌላው ነገር ደግሞ ማሚ ራሱ አሁን ላይ ሮማን እድል ላይ ያደረገችውን ነገር ያኔ ብሌን ከመኪና አደጋ ተርፋ ነበር። እናም ለሰዎች ሰጥታ ሰዎቹ ምናልባት ብሌንም ፍለጋ የመጣ ሰው ካለ እንዳታሳዩ፣ የለችም፣ አናውቅም በሏት የሚለውን ነገር ተናገረች ተብሎ ከተነገራት ምናልባትም ማሚ ሮማንን በሕግ ልትጠይቃት ትችላለች ማለት ነው። ያ ማለት ይሄ ወንጀል ነው። የሰው ልጅ አንስቶ ለሌላ ሰው መስጠት ራሱ ምናልባትም እንደ ሌብነት ወይ ደግሞ እንደ ሌላ ወንጀል ሊቆጠርባት ስለሚችል ማሚ ዛጋ ሮማን የሷ እህት ስለሆነች ብቻ ራርታላት ይቅርታ ካደረገችላት ነው እንጂ ይሄንን ነገር ወደ ሕግ ቦታ ከወሰደች ምናልባት ባለፈው ቢኒ እንዳነሳው ሮማን ቀጣይ እጣ ፋንታዋ እስር ቤት ሊሆን ይችላል ማለት ነው።